ሀገር የሚያፈርስ ነገር ካለ እኔ በሀገር ጉዳይ ምንም አልደራደርም በምንም ታምር። እኔ የተሰበሰብኩበት መንጋ ሀሳብ የለኝም ወይም ደግሞ ማህበር የለኝም። ነገም ከነገ ወዲያ የምታዩት ነው። ሀገሬን ግን የሚነካ ነገር ካለ ግን እንደ ሀገሬ ቆማለሁ። ምክንያቱም እናንተም በብሔር ተደራጅታችሁ የብሔር ፖለቲካ እንደምታራምዱት ሁሉ እኔም ደግሞ ቢያንስ የጋራ ቤት የሚል ነገር ከመጣም ቢያንስ መከላከል መቻል አለብኝ ብዬ አስባለሁ። ይሄ የሚሊዮን ኢትዮጵያውያኖች እንትን ነው ሀሳብ ነው። ይሄን ካልኩ በኋላ ግን ወደ ጀዋር ስመጣ መሐመድ ያላቸው ነገሮች ትክክል ናቸው። ግን ኮንቴክስቱን እንየው። የተናገረበት ንግግር ከጀነራሎች ጋር እየተነጋገርኩ ነው፣ ከጀነራሎች ጋር እያወራው ነው፣ ከሀገር መከላከያ ሰራዊት ጀነራሎች ጋር እያወራው ነው። ምናልባትም ሪስክ ካልኩሌት ያደርጋሉ። ወደ ሲኦል ወደ ገደል እየሄድን ነው ብለው እርምጃ ሊወስዱ ይችላሉ፣ ሊያስወግዱት ይችላሉ። which is ያወራውን ነው ሳትብሉትም ወይም ያፈ ለምታ ማጋጥሙትም የነገራችሁ ሊሆን ይችላል። አሁን ኦኬ ይሄን በዛ እንያዘውና ነገ ከነገ ወዲያ ምናልባት ከተገናኘን በኢንተርቪው የምጠይቀው ይሆናል። ምናልባት በዚህ ጉዳይ ላይ እንትን ካልን ማለት ነው። ካልሆነ ግን ይህንን ለእናንተ ላስቀምጥ። ሌላው አሁን የተነሱ የሕክምና ባለሙያዎችን ጉዳይ ከወታደሩ ጋር ትላንት አናሊሲስ ከሰራህበት ጋር እያወራቸው ካሉ ጀነራሎች ጋር ሰፍተህ ዛሬ ስታቀርብ ከዛ ጋር ሊንኬጅ ያለው ነገር ነው ብሎ ቢጠራጠሩና እኚህን ሰዎች የሕክምና ሰዎችን ቢያስሯቸው ቢያዋክቧቸው አንዳንዶቹንም ቢገድሏቸው ያንተ ትንታኔ ውጤት አይሆንም ወይ? ቢኮዝ ከጀነራሎች ጋር አውርቻለሁ ብለህ ከተናገርክ አውርተህ ሊሆን ይችላል፣ ላይሆንም ይችላል። ነገር ግን ዛሬ የተነሳውን የመምህራንን ጉዳይ፣ የዶክተሮችን ጉዳይ፣ የቀን ሰራተኛውን ጉዳይ ከዶክተሮች ጋር ወይ ከወታደሮች ጋር ሰፍተህ ፖለቲካዊ ትንታኔ የምትሰጥ ከሆነ እየፈለክ ያለው ቤዚክ ኮዝን ኦልሬዲ ሰራርተህ ጨርሳል። ዋናው ነገር ግን ኢሚዲየት ኮዝ ነው የምትፈልገው። ኢግናይት የሚያደርግህን ነገር እየፈለክ ነው። ሶ ዶክተሮች ተነሱልህ፣ በዶክተሮች ሰበብ የሀገር መከላከያ ሰራዊት ልታነሳሳ አስበህ አይደለም ወይ የሚባልስ? ላሷይ እነለገሰት ሁሉ በመግለጫ ላይ ወጥተው መጀመሪያ ዶክተሮች ያቀረቡትን ጥያቄ እንመልሳለን የሚል እንድምታ ነበራቸው ባለሳሳት። ከትላንት ወዲያ ግን ዶክተር ለገሰት ሁሉ ያሉት ምንድን ነው? አውቶማቲካሊ የሕክምና ሰዎችን ጥያቄ የጀዋር ጥያቄ ነው ማለት ጀመሩ። በዚህ መሃል ማን ነው የሚጎዳው ካላችሁ ዶክተሮች ናቸው የሚጎዱት። ቢኮዝ በራሳቸው መታገል የሚችሉ የሕክምና ሰዎች በራሳቸው ሰላማዊ ሰልፍ አድርገው ፕሮፌሽናል በሆነ መንገድ መጠየቅ የሚችሉ ሰዎች ፎቶቸውን እየወሰድክ በውስጥ አናግሩኝ እያልክ ኢንተርናሽናል ሚዲያ ላይ ላቅርባችሁ እያልክ እናንተን አይተው ነገ የሀገር መከላከያ ሰራዊት ይነሳል እያልክ እንትን ፖለቲሳይዝ ካደረከው ጥያቄያቸውን ማዳፈን ሳይሆንም ወይ አውዱን ማሳትስ ከሀዲዱ ውጪ ማውጣት አይሆንም ወይ የሚል ነው የኔ እንትንና እነዚህ ነገሮች እያወራንበት ነው ያለነው። ታፕታፕ አድርጉ። መሐመድን ከልብ ነው ማመሰግነው። የት ነበርክ ካለ ሌላው የብሔር ፖለቲካ የምታራምዱ ሰዎች እኔ አንዳንድ ጊዜ የማይገባኝ አሁን ያለንበት የእናንተ የእጅ ስራ ውጤት ነው። የብሔር ፖለቲከኞች በብሔር ጉዳይ ኦኬ ሰማናችሁ፣ ጥያቄዎቻችሁን እስከምታስመልሱበት ጊዜ ድረስ ትፋተጋላችሁ። እንደገና የሞከራችሁት የትግል መንገድ አልሳካ ካላችሁ በኢትዮጵያዊነት ጉዳይም ስትመጡ አትሊስት ይቅርታ ይባላል እኮ ሶሪ አይባልም። ሚሊዮኖችን አስጨፍጭፋችሁ ከእናንተ ውጪ ማንም ጨፍጫፊ የለም፣ ከእናንተ ውጪ ማንም ተጨፍጫፊ የለም። የሞታችሁም እናንተ ገዳዮችም እናንተ። መቼስ ከሰማይ ላይ ወርዶ የገደለን የለም አይደል እንዴ? ኦኬ ትላንት የነበርንበት መንገድ ትክክል አይደለም። ትላንት የብሔር ፖለቲካ ስናራምድ ነበረ፣ አልሰራልንም፣ ይቅርታ አይባልም እንዴ? እራሳቸው ሰዎች መጥተው የመፍትሄ ሀሳብ ያቀርቡላቸዋል። ሲያቀርቡላችሁ ደግሞ እናንተ ዝም ብላችሁ ቁጭ ብላችሁ ስታደምጡ የነበራችሁ ሰዎችን እየተቹ ነው፣ ይቆጧቸዋል። እራሳቸው ያነሳሱትን ህዝብ አነሳስተው እሳት ጎርሶ እንዲነሳ ያደረገውን ወጣት ይሄ ማመዛዘን የተሳነውን ወጣት ከፈጠሩ በኋላ ዋትስ ራይት ኤንድ ዋትስ ሮንግ የሚል እንኳን ማዕቅን ወጣት ከፈጠሩ በኋላ ተመልሰው እሱን ወጣት ይቆጡታል። ብሔር እያልክ ነው። ብሔር የምትለው ምንድን ነው? ሀገርን ለማፍረስ ነው እንዴ? ብሔርተኝነት ይብቃን፣ አሁን እንደ ኢትዮጵያዊነት እናስብ ይሏቸዋል። ይሄ ሳይጋጭም ወይ አይጋጭም ወይ ነው የኔ ጥያቄ። አንተው ኮርና ሻምታ፣ አንተው ራስህ ካላስገባው፣ አንተው ዳኛ፣ አንተው አራጋቢ እንዴት ነው የሚሆነው? አንተው ግብ ጠባቂ
እነዚህ ነገሮች መተንተን ያለበት በእናቴ በአባቴ ሀገር ላይ ነው እያወራን ያለ ነው። በኢትዮጵያ በምትባል ሀገሬ ላይ ሚሊዮን ወጣቶች ተሸማቀው ነበር። አሁን ግን ደረታቸውን ነፍተው ከእናንተ ጋር መፋተግ አለባቸው። ከብሔር ፖለቲከኞች ጋር ነው እያልኩ ያሉት። ሀገራችን የሁላችንም ናት ለማለት ያህል ነው። እሺ ታፕታፕ እያደረጋችሁ የት ነበር? ከተመለስክ ወደ አንተ እመጣለሁ፣ ካልሆነ ወደ ቡኖ ሄዳለሁ። ፖዞናል ቪዲዮ አይታይም። ውረድና ድጋሚ ላክልኝ። ብሔርተኞች ተረጋጉ። ብሔርተኛ ተረጋጋ። አንተ አንድ ግለሰብ ነህ። እዛች ሀገር ላይ ኢንታይትል እንደሆነ አንተ ብቻ ተናጋሪ፣ አንተ ብቻ ፈላጭ ቆራጭ። ማይ ፍሬንድ አንድ ነፍስ ነው ያለ። ተረጋጋ። እንደፈለክ አትፈነጭም። እዛ ሀገር ላይ አንተ በተለየ ሁኔታ አንድ ግለሰብ ነህ። አብዛኞቻችሁ አንድ ግለሰብ ናችሁ። እኛ እያላችሁ ስታወሩ ያ ነው ልዩነቱ። ሌላ ነገር እኮ የለውም። ስለዚህ ሌሎች ኢትዮጵያውያን ስለ ሀገራቸው እንዲያወሩ ፍቀዱላቸው። የት ነበርክ? ውረድና ድጋሚ ነው። የት ነበርክ? መጥቷል። በጣም አሪፍ፣ በጣም ጎበዝ ተንታኝ። ድምጽ ይሰማል? አሁን ይሰማል። እሺ፣ አመሰግናለሁ። በጣም ይቅርታ ዲስኮኔክት ሆኜ ነው። ሁለት ሀሳብ አለኝ። መሐመድ ወረደ እሱ ቅድም በጀዋር ጉዳይ ላይ ባነሳው አንድ አስተያየት ላቅርብና ምንድነው በሱ ቦታ ላይ ተቀምጠን ነው እየወሰን ያለነው። ምክንያቱም አንድ ጊዜ የብሔር ፖለቲካ አራምደዋልና ስለ ሀገር ጉዳይ ይመለከተኛል ብሎ ሲያወራ ሙሉ በሙሉ ድምጽ ይቆራረጣል። የት ነበርክ? ቡኖ እስኪ አውራ። ያንተም እንደዛው ነው? ይሰማል? ኦኬ ይሰማል። እሺ ይቀጥልና አንተ ተቀመጥ። ቆይ ወደ ከራሱ ኔትወርክ ነው ማለት ነው። ኦኬ ይቀጥል። ቆይ እንጠብቀው። ጋይስ ታፕ አድርጉ። እኔ እንደ መንጋ አላስብም። እኔ በግለሰብ ነው ማምነው። ቴዲን ማይቀው በግለሰብ ነው የምትሉ ሰዎች ታፕ አድርጉ። እኔ ማስበው በመንጋ ነው የምትሉ ታፕ እንዳታደርጉ። እኔ በመንጋ አላስብም። እኔ በግለሰብ ነው ማስበው፣ በግሌ ነው ማስበው የምትሉ ሰዎች ብቻ ታፕ አድርጉ። የት ነበርክ? ወረደ። እሺ ቡኖ ቀጥል። አንደኛ መጥቷል። ሰማለሁ። አሁን ሰማለ። ኔትወርክ ያስቸግራል። አሁን አለ። እሺ ቅድም መሐመድ ሲናገር በጀዋር ጉዳይ ላይ ጀዋር ብሔርተኛ ስለሆነ በኢትዮጵያዊ ጉዳይ ላይ ሲናገር ሙሉ በሙሉ ወደ ብሔርተኝነቱን ትቶ ወደ ኢትዮጵያዊነት ወይም ወደ ህብረ ብሔራዊነት ሄደ ብለን የምንናገረው እኛ በሱ ቦታ ላይ ሆነን እየወሰን ነው ወይ የሚል ጥያቄያዊ ሙግት ነገር አቅርቧልና እንደዛ አይደለም። ምክንያቱም ጀዋርን እንከታተለዋለን። ምንም እንኳን አንድ የፖለቲካ ተቋም ነው ብለን ባናስብም አለው አሁን ኦኬ። ነገር ግን ካለው ተጽዕኖ አንፃር እንከታተላለን። እኔ በበኩሌ ኦሮምኛ ቋንቋ እሰማለሁ፣ ተናጋሪ ነኝ። መጽሐፉን ካሳተመ በኋላ ከኬንያ ጀምሮ በአውሮፓም በአሜሪካም ያደረጋቸውን ሜጀር የተባሉ ሚቲንጎች ላይ በሁለቱም ቋንቋዎች ያቀረባቸውን ዲስኮሮች በደንብ ሰምቻለሁ እና ሺፍት ሊያደርግ እንደሆነና እንደዛም እንደሚያስፈልግ ሲጀነጅናቸው ተከታዮችን ሲጀነጅን እንደነበረ በደንብ ይታወቃል። ይሄ ነው የሚያዋጣ ኢንክሉሲቭ እንምሰል ነው እናርግም አይደለም። ሲጀምር የተሞገተበትን ቦታ አለ እንምሰል ሌትስ ጀስት ጎ ዚስ ዌይ አይነት ነገር ነውና ያንን ብሎ ነው ወደዚህ የመጣው። ሁለተኛ ደግሞ መጨረሻ ላይ አሁን ቴዲ ማነሱሙ የታየ ደንዳ ያሰራጨው ጽሁፍ ላይ እሱን ሼር አድርጎ
ታየ ደንዳ ምንድነው የሚለው ቋንቋና ብሔር እንደዚህ ተቀደቀበላለቁበት ነገሮች ወደፊት ሊወስደን እንደማይችል የሚገልጽ ጽሁፍ አቀረበ አይደል? ኢሚዲየትሊ ፒክ አደረገው እሱ። እኔም ኢሚዲየትሊ ፒክ አድርጌ ፌስቡክ ላይ ለጠፍኩት። who are you ይሄንን ኢንዶርስ ለማድረግ አንተ ምንድነው ነው ያልኩት። እና ምክንያቱም he can't ኢትዮጵያዊነትን ኢንዶርስ ለማድረግ እና ኢትዮጵያዊ ፖለቲካ የአንድነት ፖለቲካ የህብረት የአንድነት ጉዳይ he can't endorse it unless confess ካላደረገ ማለት ነው። ኮንፌስ አድርጎ ብዙ ጥፋቶችን አድርሷል። በኢትዮጵያ ፖለቲካ ላይ ሜስ ነው የፈጠረው ከወጣትነቱ ጀምሮ አሁን ድረስ ያንን አክሰፕት አድርጎ ወደፊት ሳይራመድ ዝም ብሎ መሀል ላይ በእንትኖች ተቋሞ ምክንያት የተለጠፈ ፌስቡክ ምናምን ይሄ እንግዲህ መንጋ ስለተለመደ ያንን አጃቢ መፍጠር ጉዳይ ስለሆነ ልክ አይደለም ብያለሁና መሐመድ ምናልባት የመረጃ ጥረት ካልሆነ በስተቀር እኔ በበኩሌ ምናልባት ግን አሁን ታየ ደንዳ ትራክ ሪከርዱ ስናይ ታየ ደንዳ ኤክስትሪም ሌፍቲስት አይደለም አይደል? ጀስት ወደ ሴንተር ይጠጋል፣ ለመጠጋት ይሞክራል። ታየ እንደዛ የማለት መብት የለውም። ቢያንስ እኔ ፐርሰናሊ ከጠየቀኝ ብዙዎችም የሚስማሙበት ነገር ምንድነው እንደ ተቋም የገባበት ነገር የብሔር እንትን ነው። ዞሮ ዞሮ የብሔር ተቋም ነው እሱን አበቀለ አሳደገው እሱንም እንደጀዋር ማለት ነው። ግን ቴንደንሲው ነው ከዋናው ከስልጣንም እንዲያወርደው እስር ቤትም እንዲወስደው ያደረገው ነገር ወደፊት እየሄደ እንዳልሆነ እየገባው ነው። ገብቶታል። ወደፊት እየሄድን አይደለም። በቃ ስታክ አድርገናል። የሚጠየቀው ጥያቄና ምን መልሰው መልስ አልተመጣጠነም። ሶ something ክሊር ባይሆንም እንደማያስኬድ የተረዳው ይመስለኛል። እኔ ከጀዋር አንፃር ስታየው ታየ has I think better እንትን ፖዚሽን ላይ ያለ ይመስለኛል በብሔር ፖለቲካ ጉዳይ ኢንዲቪጁዋል እንትኖቹን እዛ ላስቀምጣቸውና እኔ ጀዋርን አሁን እየተከተሉ ያሉና በተለይም የሌላ ብሔር ተሟጋቾች የሌላ ብሔር የፖለቲካ ቡድኖች ጀዋር አንድ ነገር ያመጣልኛል ወይም ከጀዋር አንድ ነገር ይተርፈኛል ብለው የሚከተሉ ሰዎች በጣም ያሳዝኑኛል። እነሱ እጅግ በጣም አዝንላቸዋለሁ። ምክንያቱም ጀዋር ምንም የሚያተርፍላቸው ነገር ስለሌለ ምናልባት የሚመስላቸው የኦሮሞ ህዝብ የሚከተለው ሰው አድርገው ሊመለከቱት ይችላሉ እና መንግስትን ሊጥልልን ይችላል ምናምን ብሎ የሚያምኑ ብዙዎች አሉ። ትላንትና በሆነ ፖለቲካ ውስጥ የማውቃቸው ሰዎች ዛሬ የጀዋር አድናቂ የጀዋር ጽሁፍ አማካሪ ምናምን ሆነው የቀረቡ ሰዎችን መለከታለሁ። they are making mistake በጣም የተሳሳተ ነገር ነው። ዛሬ ግርግር እኛ ልንማር ይገባል። በእኛ ህይወት 3-4 የፖለቲካ ጆይንቶችን አይተናል። ስለዚህ ሲፈርስ ብቻ ማየት ሲጠፋ ብቻ ማየት እኔ በበኩሌ በቃኝ ብያለሁ። ለምሳሌ ኢትዮጵያ የብሔር ፖለቲካ ኢንክሉዲንግ ብልጽግና ይበቃኛል የምንል ከሆነ ብልጽግና ድራሽ ይጥፋ የሚለውና አማርኛ መቀበል አልፈልግም። እቺ ሀገር እኛ እየሰደብን ወደ መቃብር የላክናቸው ፕሮፌሰር መስፍን የነገሩ ነገር አለ። ሁል ጊዜ መንቀል እንጂ መትከል አንችልበትም ብለው ተናግረዋል። እሳቸው 2 ጊዜ ነው ያሉት፣ ወይ በደርግ ጊዜ ከዛ ቀጥሎ በህወሓት ጊዜ ነው ያሉት። ሶስተኛ ላይ ሊሞቱ አካባቢ የመጣው ይሄንን መንግስት ለኛ እንደ ምክር ሰጥተውናል። let's do something መጀመሪያ ከመንቀላችን በፊት አንድ ነገር እኔ ጀዋር ስለጮኸ ብቻ መጮህ በቃ ሊበቃን ይገባል። ጀዋር የሆነ ግርግር ሊፈጥርልን ስለሆነ ብቻ ያ ግርግር ደግሞ 4 ኪሎ ውስጥ ግርግር ይፈጥራል በሚል ብቻ መሮጥ ሊበቃን ይገባል። ወንድንም ጠላን ማለት ነው። መሆን ያለበት ስትራቴጂካሊ ምንድነው አማራጫችን? ወዴት መሄድ ነው የምንፈልገው? ማን ነው ሊወስደንስ የፈለገው? ተመልከቱ፣ ብልጽግና ተብሎ ዛሬ የመጣው መንግስት እኮ ኢትዮጵያ ስላለ ብቻ ወያኔ አድክማት ስለነበረ ወያኔ የኢትዮጵያ ስም እንዳይጠራብኝ ብሎ በጣም አሳፋሪ በሆነ ሁኔታ በሚመራት ሀገር ውስጥ የሚመራትን ሀገር ስም መጠራት ነውርና ወንጀል አድርጎ ስለነበረ አብይ አህመድ መጥተው ኢትዮጵያ ሲሉ አለቀስን። በቃ አለቀስን እና ባላንሳችንን አጣን፣ ተከተልናቸው። በቃ ዘን ነው እኛው እየታራግ እንዳደረግን እና አሁንም ደግሞ ገና በ6 እና በ7 ዓመቱ ይሄ ድራሽ ይጥፋልን ስል ወይት ከዛ በፊት የት ልትወስደኝ እንደሆነ ማወቅ አለብኝ። ይሄንን መነጋገር መቻል አለብን። ግርግር እንዲፈጠር አይደለም ነው የሚፈልግ ወይም ደግሞ አሁን በዚህ ንግግር ብልጽግና ፕሮቴክት ስለማድረግ የሚያስቡ ሰዎች አሉ። I don't care about ብልጽግና ግን ኢትዮጵያ የተሻለ መንገድ ላይ እንድትቆም መጀመሪያ ማን እንደሚያስብ ክሊርሊ ፐብሊክሊ መናገር መቻል አለበት እንጂ ጀዋርን እየጮኸና ግርግር ሊነሳ ነው የሚለውን አካሄድ
መከተል ጥፋት ነው ብዬ ነው የማምነው። አመሰግናለሁ ቴዲ። ቴንክ ዩ። የት ነበርክ? እሺ ቡኖ ወደ አንተ ልምጣ። እሺ ያው ትክክል ነው ወንድማችን ያለው። ያው ጀዋርን በደንብ እናውቀዋለን። ጀዋርን ብዙ ስራ አብረን ሰርተናል ከዚህ በፊት። ባይ ዘ ወይ ቴዲ አንተ በምታቀርበው አናሊሲስ ልክ ጀዋር ሲቹዌሽኒስት ነው። ባይ ዘ ሲቹዌሽን ነው ፎሎ የሚያደርገው። ያወራውን ወደኋላ ተመልሶ ከጠየቀው ዝም ብሎ ረገጥ አድርጎ መመለስ ይፈልጋል እንጂ ሲቹዌሽኑን ነው ፎሎ እያደረገ የምናገረው እንጂ የተናገረውን አናሊቲካል አይደለም። ምንድነው አወራሁት? አሁን ምን ማውራት አለብኝ? ወደፊት ደግሞ ምንድነው ማውራት ያለብኝ የምለውን አናላይዝ አያረግም ጀዋር። ቶታሊ ሲቹዌሽኒስት ነው ያለው። በዛው እንትን ላይ ይናገራል፣ ከዛ ይሄዳል። ግን ወደኋላ ተመልሰ ከሰበሰብክለት የሆነ ጥምጣም ውስጥ ነው ሄዶ የምገባብህ። ይሄ በዛ ልክ ስለሆነ ፐርሰናሊ ሂኖስ ሚ ዌል በጣም ነው የሚያቀኝ። ብዙ ስራ አብረን ሰርተናል ከዚህ በፊት ያለ ማለት ነው። አሁን በአጠቃላይ መግባባት ያለብን አንደኛ የባለሙያዎቹ ጥያቄዎች የሐኪም ጥያቄ ትክክል ነው፣ ጥያቄያቸው መመለስ አለበት። ስራ ግን ኮምፕሊትሊ ስራ ማቆም የለባቸውም። ስራ ካቆሙ ያስጠይቃል። ይሄንም ደግሞ ውል ፈርሞ ነው የገቡ። ይሄ በደንብ መታወቅ አለበት። ይሄ በደንብ አድርጋችሁ ማስተጋባት ያለብንም የኔ ጥያቄ ማለት ነው። እዛ ጋር አንተ የኔ ጥያቄ አሁን አንዳንዶች በዝም ብሎ በፖለቲካዊ ቋንቋ አይደለም ግን በዝም ብሎ በማህበራዊ ቋንቋ ደመ መራራ የሚባሉ አሉ። አሁን ዶክተሮች ጀዋር ስለተናገረው ደመ መራራ ስለሆነ ወይም ደግሞ ነገሩን ከሌላ ቦታ ጋር ያያዙ የመንግስት ሰዎች አስቀድሞ ለዶክተሮች ጥያቄ ምላሽ መስጠት ያልፈለገው መንግስት በእነሱ አሳበበባቸው እንጂ እነሱ ካደረጉት ውጭ የተለየ ምን አደረጉ የሚሉ አሉ። አሁን እሱ ዶክተሮች የሚጠይቁትን ጥያቄ በሶሻል ሚዲያ ላይ ከመለጠፍ በዘለለ ሌላ ያደረገው ነገር ምንድን ነው? በእናንተ ግምጋሜ ዶክተር ለገሰ ቱሉም የስፖክስ ፐርሰኑም ወጥቶ ይሄ የጀዋር አጀንዳ ነው እስኪሉ ድረስ ያደረሳቸው ነገር ምንድን ነው? ሰላማዊ ሰልፋቸውን የዘገበው የድምፅ ሪከርዳቸውን ያወጣው ሌላ ምንድን ነው ያደረገው ነገር? ኤኒዌይ የዶክተሮች ጥያቄ እሱ የፈለገውን ይዘግብ። ስፖክስ ፐርሰኑም እሳቸው ወጥቶ የፈለጉ ሀሳብ ይስጡ። የሐኪሞች ጥያቄ ጀስቲስ እስከሆነ ድረስ ጥያቄያቸው አገሪቷ በምትችለው አቅም ስካርስ ሪሶርስ አለን እኮ we know it even እዚህ ኬንያ ከኢስት አፍሪካ ላይ እንኳን ብናይ ለዶክተሮች የሚከፈለውን ክፍያ እናውቃለን። ግን ከአቅማችን አኳያ ካለን ያለናት ነገር አለች። ከዛች አኳያ ስናይ ለዶክተሮች የሚበቃውን ነገር መንግስት አሁን ሪፎርሙን አይታችኋል። ደሞዝ ተጨምሯል። መንግስት ሰራተኛ አይታችኋል። እስኪ የትኛውን ነው የሚሻለው? ነጥለን የዶክተሮች ላይ መንግስት ጠፍቶት አይደለም። በሰዓቱ ያን አናሳ ውጤት አናሳ ደሞዝ ያገኙ ዝቅተኛ ታችኛው ወለል ላይ ያሉ ሰራተኞችን ለመደጎም ያ መንግስት ያደረገው ደሞዝ ጭማሪ ሩቡን ያህል የዶክተሮችን ጥያቄ ይመልስ ነበር። ግን መንግስት ሙሉ በሙሉ ያን ሪፎርም አድርጎ ከታች ያሉትን ታችኛው ጣራ ላይ ያሉትን መንግስት ሰራተኛን ደሞዝ አስተካክሎ ለዚህ አምጥቷል። ደሞዝ እኮ ከጨመርን 3 ወር እኮ አልሆነም አይደለም እንዴት ሄዲ 3 ወር 4 ወር እኮ አልሞላም። ይሄን ማድረጋችን ቤኔፊት ኮስት አናሊሲሱን እኮ እያየን ነው ያለነው አካሄዳለኝ። ጉዳዩን እንደ ጉዳይ መናገር አንድ አግባብ ነው፣ ግን ቡኖ በደሌ እያስቀመጠ ያለው ፕሪቴክስት ነው። የጤና ባለሙያዎችን ለማስደብደብ ፕላን ያላችሁ ሊያስመስል የሚችል ፕሪቴክስት ነው እያስቀመጠ ያለው። ጥያቄውን የጠየቁት የጤና ባለሙያዎች ናቸው። ጥያቄያቸውን ወደ ዓለም ወደ አደባባይ እንዲወጣላቸው በላኩት መሰረት አደባባይ ላይ ወጥተውላቸዋል። ያንን በተመለከተ
መንግስት መመለስ ያቅተው መንግስት ማድረግ ያልቻለውን ነገር ለምን አደባባይ ላይ ወጣብኝ በሚል ለተፈጠረው ነገር ፕሪቴክስት እያስቀመጡ መናገር ትክክል ነው ብዬ አላምንም። ቡኖ በደሌ እያስቀመጠ ያለው ፋላሽ የሆኑ ንግግሮች የሚናገረው ቅድም እኛ 50 ሺህ ብር ቢከፈለን እኛ ያንሰናል እነሱ ምን ምናምን ሲል ነበር። አሁን ደግሞ እንደገና ሌላ ነገር እንደዚህ አይነት የመንግስትን ራሱ አቋም ማስቀመጥ በማይቻልበት መልኩ እየተናገረ ፕሪቴክስት ፎርም እያደረገ እዚህ የመንግስት ትንፋሽን ለመጠበቅ የሚንቀሳቀሱ ኃይሎች ባለሙያዎችን አንድ ጉዳት ቢያደርሱ ተጠያቂ መሆኑን እዚሁ ቤት አንደርስታንድ እንዲያርግ ስለምፈልግ ነው። ኦኬ እሺ፣ እንደዛ በእርግጥ ያው ባይዘወይ ለሕክምና ባለሙያዎች ከምንም በላይ ሀገርን እየመራ ያለው መንግስት አለ፣ እራሱ ደግሞ አዋጁ አለ። በዛ ልክ እነሱን ከማስጠቀም ውጪ መንግስት ዜጋ ላይ ምንም እንደማያደርግ እዚሁ ቃል መግባት የሚቻል ነገር ነው። በጣም የታወቀ ነው። ኦፊሻል ነው። መጠየቅ መብት አላቸው አሁንም ማለት ነው። ግን መሐመድ እንዳልከው እንዳቀረብከው አይደለም። ኮምፕሊትሊ ያን ውስጥ ገብቼ ከመዘርዘርም አያስፈልግም። መብታቸው ነው። እየጠየቁም ነው። አይተሃል። ወጥቷልም ምንም አልሆኑ። ስራ አቁሞ የሆነ የመንቀሳቀስ በእያንዳንድ ክልሎች ውስጥ እያየን ነው ያለ ነው። ምንም የሆነው ነገር የለም። ግን በደንብ መታወቅ ያለበት በደንብ መገንዘብ ያለባችሁ መንግስት አቅሙ በቻለው ልክ ያላረገው ጥረት የለም ነው። ደሞዝ ጨምሯል፣ ደሞዝ ተስተካክሏል። ግን አሁንም ደግሞ ጥያቄ ያለን ካሉ አዲሽናል እነሱ ጥያቄ ያለን ካሉ ስክሪኒንግ አስፈላጊ ነው። አንድ ዜና ላንብብልህ። ትላንት ለምርመራ ትፈለጋለህ ተብሎ እንደተወሰደ አልተመለሰም። የኢትዮጵያ የጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኛቸው እኔ አንዱም የጤና ባለሙያ ሶ ፕሮፌሽናል ናቸው። በጣም ስርዓታቸውን ጠብቀው መፈክር ይዘው ኢቭን መፈክራቸው ራሱ እውቀት ነው። በነገር ላይ መፈክራቸው ይዘው የወጡት መፈክር ራሱ ላልተኖረው ልጅነታችን ስንል የተኖረው ህይወታችንን እስከ መጨረሻ ድረስ እንወስዳለን የሚሉ እውቀት ቢያንስ አንበበህ እንኳን እውቀት ነው። ዝም ብሎ ይሁዳ የሚፋፋም አይደለም ይዘው የወጡት። እኚህ ሰዎች ሰርቫይቫል ሞድ ላይ ያሉ ሰዎችን ማዋከብና ማሰር ለምንድን ያስፈልጋል? ኦኬ አንደኛ ባይዘዌ አሁን የተናገርከው ነገር በፍጹም ትክክል አይደለም። እኔም ሰምቻለሁ። አንድም የታሰረ ሰው የለም። በእርግጥ እንድታውቁ ሁላችሁም ባልተገባ መንገድ አዋጁ ባልፈቀደ መንገድ አንደኛ የጤና ባለሙያ ሐኪሞች ስራ ማቆም አይችሉም የሚለው የሰራተኛና አሰሪ አዋጅ ላይ አለ። ይሄ እንግዲህ አዋጁ ነው፣ ፈርመው ነው የገቡ። ቅጥሩ ላይም እንደዛ ነው የምለው። ግን ጥያቄያቸው እንደ ጥያቄ መታየት አለበት ነው። ስክሪን ግን መደረግ አለበት በትክክል። በጣም ቱጀር ዶክተር አለ፣ ሐኪም አለ፣ እንድታቁ ማለት ነው። አፍታም አለ፣ ክሊኒክ ያለው ፓርታይም እየሰራ እዛም እዚህም የሚሰራ አለ። ደግሞ ተቸግሮ ደግሞ ሆስፒታል ውስጥ መሬት ላይ እየተኙ ሁማንን እያገለገሉ ያሉ አሉ። ይሄን ማወቅ በደንብ ቱዚስ ኤክስትሪም መረዳት አስፈላጊ ነው። ይሄን መንግስትም ይረዳል። እነዚህን ስክሪን አድርጎ ማውጣትም አስፈላጊ ነው። መታወቅ ያለበት ግን ሁላችንም ማስተጋባት ያለብን እንደ ኢትዮጵያዊ ማለት ነው። እንደ ኢትዮጵያዊ ነው የምነግራችሁ። ሐኪም ስራ አቆመ ማለት ታማሚ እንዴት ተደርጎ ነው? እርጉዞች አሉ፣ ነፍሰ ጡር አለች፣ ብዙ ነገር ነው ያለው። ስራ ማቆም የለበትም፣ አዋጁም ነው። ይሄን ነው ማስተጋባት ያለብን። አንድ ሁላችሁም እንድታውቁ ሰርቫይቫል ነው ቡና አንዴ። አሁን ለምሳሌ አንተ ደሞዝ አለ አይደል? ደሞዝ ስላለ ነው እየሰራ ያለው። ከቤታችን ወጥተን ወደ መስሪያ ቤት ለመሄድ የታክሲ ብር የለንም። ሌታለው ምን በላው ምናምን ሌላ ነገር ነው። የታክሲ ብር የለንም እያለ ያለ የሰራተኛ መደብ የሰራተኛ ክፍል እንዴት ነው አስገድድ? ቆይ ስራ በቃ አቆማለሁ፣ በቃ ጫማ ጠርጌ እኖራለሁ ማለት አይችልም። ምንድነው አሁን እነሱ እኮ እየጠየቁ ያሉ ጥያቄ በነገር ላይ
ይሄ በኢኮኖሚክስ ቤዚክ ኒድስ የሚባል አለ። መሰረታዊ የሰው ልጅ ፍላጎት መብላት፣ መጠጣትና መልበስ ያስፈልገዋል የሰው ልጅ። ኤክስትራ ነገር እንኳን ሂድ ከተባለ ሕክምና ነው ልጨምር የምችለው። ቤዚክ ነገር ነው እየጠየቁ ያሉት። ስለ መብላት እየጠየቁ ነው። መጠለያ የላቸው። ስለ ልብስ እያወሩ ነው። አንድ ሰው በየትኛውም በምጣኔ ሀብት ትንታኔ እነዚህ ቤዚክ ነገር ካልተሟላለት መንቀሳቀስ አይችልም። በቃ መኖር አይችልም። አሁን መኖር አንችልም እያሉ ነው። አሁን አኑረን እኮ ነው እያሉ ነው እንጂ ኤክስትራ ነገር ስጠን እያሉ አይደለም። እንዴት ነው ይሄን ነገር የምትመልስላቸው? ኦኬ ጥሩ ጥያቄያቸው መንግስት በፖዚቲቭሊ ያል ይህን ጥያቄ ግን የምመለሰው ዶክተሮቹ እንደ ስራቸው ሂፖክራቲክ ኦዋዛቸውን ይጠብቁ። የነሱ ሂፖክራቲክ ኦዋዝ ገብቶ ቃለ መሃላ የገቡበትን ማህበረሰቡን ያገልግሉ። መንግስት ደግሞ በሜሪቱ ባይዘው እዚህ ውስጥ ዶክተርም ሆኖ ለፖለቲካ ትርፍ የሚገባው ካለ ይጠየቅበታል። ምክንያቱም አንደኛ ስራ ማቆም አይቻልም፣ ሁለተኛ ቃለ መሃላው ራሱ ያግዷል። ይሄ በደንብ መታወቅ አለበት። አገርን ለመበጥበጥ እዚህ ውስጥ እጃችሁን አርዝማችሁ የምትገቡ ደግሞ ለነዚህ ሰዎች መልሳቸው እንዳይመለስ ቱ ቢ ሆነስት ተክል ነው የምትሆኑት። ምክንያቱም እነዚህ ልጆች ገፋፍታችሁ ወዳልተፈለገ መንገድ ከወሰዳችሁ ትክክል አይሆንም ነው። 4 ነጥብ አሁንም መታወቅ ያለበት ማለት ነው። እዚህም ያላችሁ ከሆናችሁ በጣም ህገ መንግስታዊ ከሆነ ዲሞክራሲያዊ መንገድ በሆነ መንገድ ጥያቄያቸውን ያቅርቡ። መንግስት ሜሪቱን አይቶ የሀገሪቷን አቅም አይቶ ኢትዮጵያ ምን አይነት ደረጃ ላይ ነው ያለችው፣ ይሄን በትክክል ተገንዝቦ ሜቢ ዱቲ ላይ መጨመር ሊሆን ይችላል፣ ሜቢ ደሞዛቸውን ማሻሻል ሊሆን ይችላል፣ ሜቢ ለነሱ የኑሮ ሁኔታን ቤዚክ ኒድ እንዳልከው የቤት ሊሆን ይችላል፣ ፊዲንግ ሊሆን ይችላል። እነዚህ ማመቻቸት ይችላል መንግስት ማለት ነው። ይሄን ወደፊት አቅዶ ሊተገብር ይችላል። ግን አንዳንዶቹ እዚህ መሃል ገብታችሁ ሀገርን ለማደፍረስ የምታደርጉት እንቅስቃሴ ቱ ቢ ሆነስት ያስጠይቃል ነው። ግን ስለ ሐኪሞች ላይ ነው ኮምፕሊትሊ እንትን እያልን ያለ ነው። ዞሮ ይመጣል። ስለ አማራ ክልል ስላሉ ተደራጅቶ ኦፕሬቲቭ ሊደርሺፕ ለተባለው ያው ቀጣይ ላይ ሜቢ ሁለተኛ ሶስተኛ ዙር ትሰጠናለህ ብዬ ተስፋ አደርጋለሁ። የተወሰነ ሰዓት ገፋ ለማለት ነው። ግን ዞረ ስትመጣ አንድ ማሰብ ያለብህ አሁን አገርን ሊያፈርስ የሚችል ነገር ላይ የተሳተፈ ወይም ድርጊት እስቲ አይተሃል ወይ? ከወጡት ሰልፍ ከሰልፈኞች ይዘው ከወጡት መፈክር ከሚናገሩት ንግግር አንድም የሕክምና ባለሙያ ጋውናቸውን ለብሰው ከመውጣት በዘለለ እኔ ጋርም ገብቶ ሲናገሩ ሰምታል፣ በራሳቸውም ሲናገሩ ሰምታልና ቆይ ዞሮ ሲመጣ ትመልሳለህ። ቃል በቃል እየተናገሩ ያሉት ከፖለቲካ ጋር ምንም አይነት አጀንዳ የለንም ነው እያሉ ያሉት። እና አንተ ያየው ነገር ምንድን ነው? ሀገርን ለማፍረስ የሚደረግ እንቅስቃሴ ያልከው ምን አይተህ ነው የሚለው ተመልስልናለን። አይማን እንኳን ደህና መጣሁ። ወንድሜ ሰላም ነው? እንኳን ደህና ቆያችሁ። ቴዲ ከዚህ በፊት አውርተን አናውቅም እና ሰላም ነኝ። እንዴት ነህ? አለሁ እግዚአብሔር ይመስገን። አጀንዳዎቹን ሰምተሃል? አዎ እያዳመጥኩ ነበር ከቅድም። ኢትዮጵያዊ ነህ? አዎ። ኦኬ እሺ፣ 6 ደቂቃ አለ እንደ ሌሎች ወንድሞች እስኪ ልባቸው። ያ ቅድም እያወራችሁ ያላችሁት ነገር ላይ ላንሳና ጀዋር መሐመድ ፌስቡክ ላይ ያለመለጠፍ ምንድነው እሱ የሰራው? ምንድነው እሱ እየሰራው ያለው ብለህ ጥያቄ ጠይቀህ ነበርና ጀዋር መሐመድ doesn't have a political power. He doesn't have a position of power. ምንም ማድረግ አይችልም። እሱ ማድረግ የሚችለው ለነዚህ ህዝብ ድምጽ መሆን ብቻ ነው። ስለዚህ ድምጽ እየሆነ ነው በግልጽ ማለት ነው። በጣም ትልቅ ፎሎወር አለው ፌስቡክ ላይ ድምጽ እየሆነ ነው እና በጣም ብዙውን ሰው እያስወራ ነው በዚህ ጉዳይ ላይ ማለት ነው። እና መልሰህ ደግሞ ይሄ ነገር ይሄ ህዝብ ይሄ ዶክተሮች ሰላም ሰልፍ እየወጡ ያሉት ዶክተሮች የፖለቲኩ አይዲዮሎጂ የላቸውም። እነሱ ስለ
ብራቸው ወይ ደግሞ ስለ ኑሯቸው ነው ብለው ነው ሰላም ሰልፍ እየወጡ ያሉት ብለሃል። ኦኬ ጀዋር መሐመድ is a politician and as a politician he's using this opportunity አማርኛ በደንብ ጥሩ አይደለም እና bear with me please yeah አመሰግናለሁና ጀዋር መሐመድ አንድ ፖለቲከኛ ሰው ይሄንን ኦፖርቹኒቲ ተጠቅሞ መንግስት ላይ እንቅስቃሴ ሊያነሳ ይፈልጋል። because he is a politician he disagree with the government he disagree with the prosperity party እና ስለዚህ ነው ይሄን ነገር የሚያደርገው እንጂ ፖለቲካል ፓወር የለውም ወይ ደግሞ እሱ he doesn't have any position of power ምንም ማድረግ ስለማይችል እሱ ማድረግ የሚችለው ነገር ብቻ ነው እያደረገ ያለው። ምክንያቱም እሱ ጥያቄ መመለስ አይችልም። ጥያቄውን ብቻ ለህዝብ ብዙ ሰው እንዲያይ የዓለም ህዝብ እንዲያይ እያደረሰ ነው እና ለዚህ ይሄንን ነው ብዬ እስቲ ጥያቄ ካለ ጠይቀኝና እንደዛ አወራለሁ። ረጅም ሰዓት አንድ ፖይንት ላይ ማውራት አልችልም። ኦኬ በመሀል ምናልባት ከቆየ ለኢትዮጵያ ፖለቲካ